ከሰው ጋር ብትዋጋ ወይ ታሸንፈዋለህ አሊያም ያሸንፈሃል። ተወዳጅ አባት ቅዱስ ዮሐንስ አፈወርቅ ወደ ስደት ሊወስዱት ሲሉ እንዲህ አለ። በዙሪያዬ ሆኖ ስርግርግ የሚለው ማዕበል ጽኑ ነው። ከፍ ከፍ የሚለው አውሎ ነፋስም እንደዚሁ አስጨናቂ ነው። ነገር ግን በፍጹም አልፈራቸውም። የቆምኩት በአለቱ ላይ ነውና። ባህሩ ቢፈልግ ይደንፋ፣ ከአለት ክርስቶስ ጠርጎ ሊወስደኝ አይቻለውምና። ሞገዶቹም ቢያሻቸው ወደ ላይ መውጣት የሚቻላቸውን ያህል ከፍ ከፍ ይበሉ። የጌታዬ የኢየሱስ ክርስቶስ መርከብን ሊያሰጥሟት አይቻላቸውምና። ምንድነው የምፈራው? ሞት ነውን? ለእኔ ሕይወት ክርስቶስ ሞትም ጥቅም ነው። ስደት ነውን? ምድር በሞላዋ ለእግዚአብሔር ናት። የሀብቴ መወረስ ነውን? ወደ ዓለም ምንም እንኳን አላመጣንም። የዚህ ዓለም ክፋቶች በእኔ ዘንድ የተናቁ የተጠሉ ንብረቶቿም የተዋረዱ ናቸውና አልፈራም። ድህነትንም አልፈራም፣ ሀብትንም አልሻም። ሞትን አልፈራም፣ መኖርም አያጓጓኝም። አሳዳጄ ሆይ ይህን እንድናገር ያስገደደኝ ድርጊትህ ብቻ ነው እንጂ ሌላ ምንም እንዳይመስልህ። እንዲያውም ስላንተ ጸልያለሁ፣ ተግባርህን እንጂ አንተን እወድሃለሁና። ይህ ብቻም አይደለም፣ እንድታገስ አስበ ትዕግስትንም እንዳገኝ ታደርገኛለህና እወድሃለሁ። ከክርስቶስ ፍቅር ማንም ሊለየን አይችልም። እግዚአብሔር አንድ ያደረገው ሰው ሊለየው አይቻለውምና። መጽሐፍ ስለ ባልና ሚስት ሲናገር ሰው አባቱንና እናቱን ይተዋል፣ ከሚስቱም ጋር ይተባበራል፣ ሁለቱም አንድ ሥጋ ይሆናሉ። ስለዚህ እግዚአብሔር ያጣመረውን እንግዲህ ሰው አይለየው ይላል። ሰው ሆይ እስኪ ንገረኝ፣ የጋብቻ ማሰሪያን መበጠስ ይቻልሃልን? አትችልም። ታዲያ ይህን ማድረግ የማትችል ሆነ ሳለ እንዴት ቤተ ክርስቲያንን ለማለያየት ትፍጨረጨራለህ? የምታጠቃው እርሷን ነው። ልታጠቃው የምትሻው እግዚአብሔርን ልታጠቃው አትችልምና። ቤተ ክርስቲያንን መጥላትና ምእመናንን ማሳደድ በቀጥታ እግዚአብሔርን ከመጥላት የሚመነጭ ነውና። ምናልባት ከሰማኸኝ እውነቱን ልንገርህ፣ ስታሳድደኝ ክብርን ነው የምትጨምርልኝ። ኃይልህን ከመጨረስ ውጪም ምንም ልትጎዳኝ አይቻልህም። የመውጊያውን ብረት ብትቃወም ላንተ ይብስብሃል ነውና የሚለው የመውጊያውን ብረት ልታደንዘው አይቻልህም። ላደንዘው ብትል የምታተርፈው የገዛ ራስህን ማድማት ብቻ ነውና። ይኸውም የውሃ ማዕበል ስርግርግ ቢል ከአለትም ጋር ቢላተም አለቱን ሳይጎዳው እንዲሁ በባዶ እንደሚመለሰው ነው። እመነኝ፣ ቤተ ክርስቲያን ያላትን ኃይል ያህል ማንም የለውም። ስለዚህ ውጊያህን አቁም፣ ከሰማይ ጋርም አትዋጋ። ኃይልህን ከመጨረስ በቀር ምንም የምትፈይደው ነገር የለምና። ከሰው ጋር ብትዋጋ ወይ ታሸንፈዋለህ አሊያም ያሸንፈሃል። ከቤተ ክርስቲያን ጋር ስትዋጋ ግን ፈጽሞ ማሸነፍ አይቻልህም። እግዚአብሔር ከየትኛውም ኃይል በላይ ነውና። ጌታን እናስቀናውን? እኛስ ከእርሱ ይልቅ እንበረታለን ተብሏልና። ቤተ ክርስቲያንን የመሰረታት እርሱ ነው።
ያጸናትም እርሱ ነው። ታዲያ እርሷን ማፍረስ የሚቻለው ማን ነው? የእግዚአብሔር ኃይሉን አታውቅምን? ምድርን ያያል፣ እንድትንቀጠቀጥም ያደርጋል። ተራሮችን ይዳስሳል ይጤሳሉም ይላልና። ትእዛዝ ይሰጣል፣ የሚንቀጠቀጠውም እንዲጸና ያደርገዋል። ከምድር መንቀጥቀጥ የተመታችው ቁስጥንጥንያ ከተማን ከዚያ በኋላ እንድትጸና ካደረጋት ቤተ ክርስቲያንንማ እንዴት! ቤተ ክርስቲያን ከሰማይ ይልቅ ጽንዕት ናት። ሰማይና ምድር ያልፋል፣ ቃሌ ግን አያልፍም ይላልና። የትኛው ቃሉስ ነው የማያልፈው? አንተ ጴጥሮስ ነህ፣ በዚህችም ዓለት ላይ ቤተ ክርስቲያኔን እሰራለሁ፣ የገሃነም ደጆችም አይችሏትም የሚለው ነው። ምናልባት ይህን ቃሉን የማታመን ከሆነም ቢያንስ ተጨባጭ እውነታዎችን እመን። እስኪ ንገረኝ፣ ቤተ ክርስቲያንን ለማጥፋት አልመው የተነሱ አላውያን ነገሥታትና መናፍቃን ስንት ናቸው? የብረት ድስት አዘጋጁ፣ እቶነ እሳት አነደዱ፣ ተናጥቀው የሚባሉ አራዊቶችን ለቀቁ፣ ቀስታቸውንም ገተሩ። ነገር ግን ቤተ ክርስቲያንን አልጎዷትም። እነዚህ የቤተ ክርስቲያን ጠላቶች አሁን ወዴት አሉ? ሁሉም አልፈዋል፣ መታሰቢያቸውም ጠፍቷል። ቤተ ክርስቲያንስ? ቤተ ክርስቲያንማ ይኸው ከፀሐይ ብርሃን ይልቅ ቦግ ብላ ትታያለች። ጠላቶቿ ብቻ ሳይሆኑ አለን የሚሉትም ሁሉ ጠፉ። የቤተ ክርስቲያን ሀብቷ ግን አላፊ ጠፊ ሳይሆን ዘለዓለም ጸንቶ የሚኖር ነውና። ታዲያ ክርስቲያኖች እንደዚያ በቁጥር ጥቂት በነበሩ ጊዜ ድል ከነሱ አሁን ምድርን ሁሉ በቅድስት ሃይማኖታቸው ከሞሏት በኋላ አጠፋቸዋለሁ ብለህ ታስባለህን? ሰማይና ምድር ያልፋል፣ ቃሌ ግን አያልፍም ተብሏልና በከንቱ አትድከም፣ በዚህም አትደነቅ። ቤተ ክርስቲያን ከሰማይና ከምድር በላይ በእግዚአብሔር ዘንድ ተወዳጅ ናትና። እግዚአብሔር ሥጋን የነሳው ከሰማይ አይደለም፣ በምድር ላይ ካለች ቤተ ክርስቲያን ነው እንጂ። ሰማይም ለቤተ ክርስቲያን ነው፣ ቤተ ክርስቲያን ግን ለሰማይ አይደለችም። ሰይጣን አንዲትን ሴት ወይም አንዲትን ወጣት ሴት ሰማዕት ማሸነፍ አይቻለውም። ታዲያ አንተ መላውን ሕዝብ ድል መንሳት ተስፋ ታደርጋለህን? 2 ወይም 3 በስሜ በሚሰበሰቡበት በዚያ በመካከላቸው እሆናለሁ ብሎ ጌታችን የተናገረውን ቃል አልሰማህምን? እና በፍቅር ገመድ ተሳስረው በአንድነት በሚኖሩት እጅግ ብዙ ሰዎች መካከል አይገኝም ብለህ ታስባለህን? እኔ ቃል ኪዳኑ አለኝ፣ በእርሱ ላይም እተማመናለሁ። በገዛ ክንዴ ላይ ግን አይደለም። በመጽሐፍ የሰጠው የተስፋ ቃል አለኝ። ማረፊያዬ እርሱ ነው፣ መጠጊያዬ እርሱ ነው፣ የጸጥታ ወደቤ እርሱ ነው። እንደዚህ ከሆነ ታዲያ ዓለም ሁሉ በእኔ ላይ ቢነሳ ምን ያስፈራኛል? የተጻፈ ቃሉ የለኝምን? መልእክቱ የለኝምን? አንባ መጠጊያዬ ያለው እዚያ ነው፣ አጥር ቅጥሬ ያለው እዚያ ነው። መልእክቱስ ምንድነው የሚለው? እነሆ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ። ስለዚህ ክርስቶስ ከኔ ጋር ነው። የሚያስፈራኝ ታዲያ ምንድነው? ማዕበሉ ቢነሳሳብኝም
ባህሩ አፉን ቢከፍትብኝም የነገስታት ቁጣ ቢቀጣጠልብኝም እነዚህን ሁሉ እንደ ሸረሪት ድር እቆጥራቸዋለሁ። የዘወትር ጸሎቴ አምላክ ሆይ ፍቃድህ በሰማይ እንደሆነ እንዲሁ በምድር ትሆን የሚል ነው። ፈቃድህን እፈጽማለሁ። አዎን የእገሌ ወይም የእገሊት ፈቃድ ሳይሆን ያንተን ፈቃድ ብቻ እፈጽማለሁ። ክንዴ መከታዬ እርሱ ነውና፣ አለቴ እርሱ ነውና፣ አስተማማኝ ማረፊያዬም እርሱ ነውና ፈቃድህን እፈጽማለሁ። እሰደድ ዘንድ የእግዚአብሔር ፈቃድ ከሆነ እሰደዳለሁ። ከዚህ እቆይ ዘንድ ፈቃዱ ከሆነም አመሰግነዋለሁ። አዎ ወደ የትም ብሄድ ፈቃዱ ከሆነ ስሙን ከፍ ከፍ አደርገዋለሁ።